አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የሁላችሁንም ሰላም ብያለሁ። እንግዲህ ሰሞኑን እየሰራሁት ያለሁት ቪዲዮ በሲህር ድግምት መተት ዙሪያ ያሉ ምልክቶችን መደረጉና ተደርጎባችሁ ከሆነ የሚያሳዩ ምልክቶችን እና ይህን ምልክት ካያችሁ ደግሞ ለራሳችሁ ቤቱ በጸሎትም ሊሆን ይችላል፣ በዱዓ በሩቅያ ራሳችሁን እንድትፈውሱ ሁላችንም ከራሴ ጀምሮ የሚጠቅማችኋል ብዬ ያሰብኩትን ነው እንግዲህ ከሰሞኑ እያዘጋጁ ያለሁት ማለት ነው። አሁን ዛሬ የምናየው በዛሬው ቪዲዮ ደግሞ የምናየው በቤታችሁ አስማት መደረጉን የሚያሳዩ ምልክቶች እና እንዲሁም ደግሞ አሁን የምገልጽላችሁ እስኪ የጠንቋይ ሰው ወይም አስማተኛ አድራጊ የጠንቋዮች ሰው ባህሪ ምን ይመስላል የሚለውን በአጭሩ አብራራላችሁና ቀጣዩ ወደ ውስጥ ደግሞ ገባ ስል ቤታችሁ ውስጥ ድግምት መደረጉን ከተደረገ ቤታችሁ ውስጥ ድግምት ካለ ወይም ደግሞ እናንተ ሳትኖሩበት በፊት ወይም የክራይ ቤት ከሆነ ለምሳሌ እናንተ ሳትኖሩበት በፊት ያ ቤት በድግምት ተደርጎበት ሰው ለቆት እናንተ የገባችሁበትም ከሆነ እንደዛው ወይም እናንተ እያላችሁ ስራዬ ተብሎ ታስቦ ቤታችሁ ውስጥ ተደርጎባችሁ ከሆነ የሱንም አንዳንድ ምልክቶች ይገልጻሉ። እነዚህ ምልክቶች ካሉ ያው ጸበል በመርጨት ሩቅያ በመቅራት ቤታችሁን መፈወስ ትችላላችሁ። ሌላው ደግሞ በህልማችሁ ከእንደነዚህ ከድግምት ከሲህር ስትፈወሱ የሚያሳዩ ህልሞችንም ደግሞ በቀጣይ እሰራላችኋለሁ ማለት ነው። አሁን ወደ ቪዲዮ ልግባና መጨረሻ አካባቢ ማብራራት ካለብኝ አብራራለሁ። እሺ እንቀጥላለን። አሁን የምናየው የጠንቋዮች ሰው ባህሪ ምን ይመስላል ነው። እንደው በትንሹ ልግለጽላችሁ። አንደኛ ፈጣሪን ከማውሳት መራቅ፣ አላህን ከማውሳት ይርቃሉ። ከቤተ ክርስቲያን ከመስጊድ ጭራሽ እንደዚህ አይነት ሰዎች ወደዚህ አይነት ቦታ ላይ ይርቃሉ ማለት ነው። አይገቡም ወይም መስጊድ ውስጥ አይገቡ፣ ቤተክርስቲያንም አይሄዱም። ከማንኛውንም ነገር ኢባዳ፣ አምልኮ ተግባር የራቁ ናቸው። ሁለተኛ ስራ ላይ ብዙን ጊዜ ስራ አይሰሩም። ተስፋ የቆረጡ ናቸው። ስራ ቦታ እንደዚህ ስራ እየሄዱ መስራት ምናምን እንደ ሰው በጉልበታቸው ለፍተው ጥረው ማግኘት የሚባለውን ነገር እሱን አይፈልጉትም። በቃ ከራሳቸው እንደ ስንፍና ነው የሚቆጠረው። አይፈልጉትም። ወደ ስራ ሄዶ መስራት እንደ ሰው መጣር መጋርን ብዙ ጊዜ ከጠንቋዮች ላይ አይታይም። ሁለተኛ ነገር ደግሞ ማታለልና ፍንጥዚያዎችን ይወዳሉ። በቃ እንደዚህ ሰዎችን ማታለል፣ እነዚህ በቃ አለማዊ ነገሮች ይስቧቸዋል። አለማዊ ነገሮች ያስደስታቸዋል ማለት ነው። ይህን ሰሪ የሆነ ሰው ማለት ነው። ማነው ድግምት ሄዶ ማስደረግም ሳይሆን ድግምት አስደራጊ ሳይሆን ዋናው ሰሪ ጠንቋይ ለማለት ስለደበረኝ ነው። እና ጠንቋዩ የእሱን ባህሪ ነው እየገለጽኩላችሁ ያለሁት ማለት ነው። ሌላው የውጭ ገጽታው ግዴለሽ አይለብስም። በቃ ቢለብስ ባይለብስ ዝም ብሎ በአንድ ልብስ ለሳምንት ልታዩት ትችላላችሁ። ወይም ልብሶቹ ዝም ብሎ ትርኪ ምርኪም ሊሆኑ ይችላሉ። ያኔ ለውጭ ገጽታው መታጠብ፣ መዘነጥ፣ መልበስ፣ ሽክ ማለት እነሱ ጋር ብዙ ጊዜ አይታይም። ግዴለሾች ናቸው። እንደው ዝም ብሎ የሆነ ያረባ ድሪቶም ወይም ደግሞ ዝም ብሎ ኖርማል ልብስን ብቻ እንደዚህ ዝንጥ አይሉም። ለውጫዊ ገጽታቸው አይጨነቁም። በምንም ነገር እንደዚህ አይጨነቁም። ግዴለሾች ናቸው። ሌላው የድግምተኛው ሰው ከሚስቱ ይርቃል። ብዙ ጊዜ ለሚስቱም ቅርብ አይሆንም። ከሚስቱ ይርቃል። እሷን መጥላትና የግብረ ስጋ ግንኙነቶችን ማድረግ አይፈልግም። ብዙ ጊዜ እንደዚህ ሚስት ባይኖራቸው ይመርጣሉ። ሚስት የሌላቸው ነው የሚሆኑት ይመስለኛል። እንደው ሚስት እንኳን ካላቸው ሚስታቸውን ግንኙነት ለማድረግ እነሱ ጋር ብዙ ጊዜ ይከብዳቸዋል። ከሚስታቸው ጋር አይቀራረቡም ብዙ ጊዜ ማለት ነው። ከሚስት መራቅ ወይም ደግሞ እንዴት ነው ብዙ አለመቀራረብ ምልክት ይታይባቸዋል። የማየት የደነዘዘና በተደጋጋሚ የሚረሱ ሰዎች ናቸው። ሲያዩም እይታቸው ደብዛዛ ነው። በቃ ብዙ ነገሮችን በትክክል አጣርተው ማየት አይችሉም። የአይን ድብዝዛነት አለባቸው። በተደጋጋሚ ደግሞ ነገሮችን ይረሳሉ። እነዚህ ጠንቋይ ሰዎች የሆነ ነገር ይረሳሉ። የተደጋጋሚ የመርሳት ችግር አለባቸው። ሌላው ቁጡና ኃይለኛ ናቸው። ያለ ምክንያት እንግዲህ ደህና እየተግባባችሁ ካለ መሃል ላይ ግንፍል ብለው ሊናደዱ ሊቆጡ ይችላሉ። እንደገና ለስለስ ያሉ መስሎ ይጀምሩና መሃል ላይ ግን ድንገት ሳታስቡት ለምን እንደዚህ ሆነ ምናምን ብለው ቁጡ የሆኑ ባህሪያቸው ቁጡ ሊሆን ይችላል። የእንደዚህ አይነት ሰዎች ማለት ነው። ሁለተኛ ብቸኝነትን ይመርጣሉ። ከአካባቢው ሰው ጋር አብሮ መኖር አይፈልጉም። እንደዚህ የማህበራዊ ቅልቅል ምናምን ማህበራዊ ህይወትን አያሳልፉም። ብቻቸውን ራሳቸውን ለይተው ነው የሚኖሩት ብዙን ጊዜ ማለት ነው።
ሌላው እንግዲህ እንደነገርኳችሁ ራቅ ወዳለ ቦታ ራሳቸውን አግለው በብቸኝነት መኖርና ከሰው ጋር ቅልቅል ያለ ማህበራዊ ህይወት እንደሌላቸው እሱንም ሊገልጽ ይችላል። የእንደነዚህ አይነት ሰዎች አላቸው እንዲህ አይነት ባህሪ ይታይባቸዋል። አብዛኛውን እነዚህ ሲህር ድግምት የሚሰሩ ሰዎች እንደ ኖርማል ሰው በጣም ለብሰው ዘንጠው ምናምን ከሰው ጋር ማህበራዊ ኑሮ እየኖሩ ሁሉን ነገር በኖርማል እያካሄዱ ሳይሆን ብቻቸውን ነጠል ብለው የሚኖሩ ናቸው። እንደውም እኔ አስታውሳለሁ ኢትዮጵያ ሀገር እያሉ ልጅ ነን ማለት ነው። የሆነ ጎረቤት አለን እና ጠንቋይ ነው ይሄ ሰውዬ ጠንቋይ ነው ይባላል እንጂ ምንም ሲሰራ እኮ አናየውም። ሰዎች ግን የሰፈሩ ሰዎች ጠንቋይ ነው ብለው ነው የሚጠሩት። ሰውዬው ሽማግሌ ሰውዬ ነው። ልብሳቸው ራሱ በቃ ላያቸው ላይ ብቻቸውን ነው የሚኖሩት። ሰው እንኳን ሰላም አይሉም እና ሰው ሰላም አይሉም። በፊት የምናያቸው በርቀት ከኛ ሰፈር ከኛ ቤት ራቅ ብሎ ነበረ። ከዛ አጋጣሚ ቤት ይፈርስና እነሱ አካባቢ እነሱ አካባቢ ሌላ ቤት ተሰጥቶን ስንሄድ ግድግዳው አንድ ሆነ ማለት ነው። የኛ ግድግዳና የሰውየው ግድግዳ አላሁ አክበር። ሌሊቱ ሲሉ ነው የሚያድሩት። ወላሂ መጀመሪያ እኔ በርቀት ጠንቋይ ነው እየተባለ በቃ ስማቸው ይነሳል እንጂ ከሰው ሰላም አይሉ። ቤታቸው የሚገባ ሰው የለም። የሆነች ቦታ ብቻ ቋጠሮ ኪስ ይዘው ቤታቸው ይገባሉ። ግን የሚመጣም ሰው የለም። እኔ ምኑ ጋር እንደሚጠነቁሉ አላውቅም። ግን ሰውየው ጠንቋይ ነው ተብሎ ወሬ አልባልታ ወሬ የለም እንደዛ ይወራ ነበረ ማለት ነው። እና ሰው ራሱ በቃ አይቀርባቸውም። ብቸኛ ናቸው። ከማንም ጋር ሰላም አይባባሉም። ይወጣሉ ይገባሉ። እንዲህ ነበሩ። ከዛ በስተመጨረሻ እኛ ግድግዳችን ተገናኘና የእሳቸው ጎረቤት ሆንን ማለት ነው። ለዛውም እየፈራን እና ሌሊት ልክ ከሌሊቱ እንቅልፍ ወስዶን 2 ሰዓት አካባቢ 2 ሰዓት ማለት በኢትዮጵያ 8 ሰዓት ወይም በኢትዮጵያ 9 ሰዓት ከሌሊቱ 9 ሰዓት አካባቢ ዝም ብሎ የሚሆን እንደ ጸሎትም አይደለም። አሁን እኛ በፊት የክርስቲያን ጎረቤቶች አሉ። የመጀመሪያ ከመውጣታችን በፊት ነገር አበዛውባቸው ይቅርታ። የክርስቲያን ጎረቤቶች አሉን። የክርስቲያን ግድግዳችን ላይ እነሱ ጸሎት ሲያደርጉ እኔ ራሱ የአባታችሁ ነው በሰማይ የምትኖር ስምህ ይቀደስ መንግስት በቃ ሀፍዤዋለሁ። አብረን ስንኖር የሚጸልዩት መዝሙር አንመካም በጉልበታችን ፈጣሪ ነው የኛ ኃይላችን። ይሄ ምንድን ነው? ሁልጊዜ በተደጋጋሚ ጸሎት ሲያደርጉ ስለምንሰማ መዝሙራቸውንም ይዘነዋል። አውቀዋለሁ ከልጅነቴ ጀምሮ አባታችን የሚለውንም ይዤዋለሁ። ከመስማት የተነሳ ግን ለምን ግድግዳችን የኛ ግድግዳና የነሱ አንድ ክርስቲያንና ሙስሊሞች ነን አንድ ስለሆነ እና ጸሎት በሚያደርጉ ጊዜ ሁሌም ስለምንሰማቸው እኔ ራሱ አሁን እልላቸዋለሁ መዝሙራቸው ሳይቀር ወላሂ እውነቴን ነው። እና የኚህ ሰውዬ ግን እንደዛ አይደለም። ጸሎት ነው ምንድን እያደረጉ ነው እንዳለን እንኳን እንደዚህ አይደለም። የሆነ የሚል ድምፅ ሁላ አለው። የሆነ ቃላቱንም አይገኝም። ሌሊቱን እንዲህ ሲያሩ አህዛ ሲያደርጉት እንደው ያ ረብ አላህ በገላገል ምን ጉድ ውስጥ ነው የገባነው። በቃ ውሸት አልነበረም ማለት ነው የሚወራው። ሌሊት ስራዬ እንቅልፍ እንነሳለን። በቃ ከእንቅልፋቸው ብንን ስንል የሚል ነገር ይላሉ። ብቻቸውን ነው እኮ የሚኖሩት። ልጅ የላቸው ምን የላቸው። ከዛ በኋላ እንደው አላህም ገላገለና ቤት ቀየርን ማለት ነው። እና ከዚህ ከጠንቋዮች ባህሪ ጋር ለእናንተ ይሄን እያነበብኩ ሳዘጋጅ የዚህ ሰውዬ ነገር ትዝ አለኝ ማለት ነው። ብቻቸውን ተገልለው ነው የሚኖሩት። በዛ ላይ ደግሞ ልብሳቸው ያቺው የሚለብሷት ልብስ ናት። አይቀይሩ ምን አይሉ። እንግዲህ የት ቦታ ላይ ይሄን ስራ እንደሚሰሩ አላህ ነው የሚያውቀው። ሰው ገብቶ ሲያስጠነቁል ምን ሲል አላየሁም አልሰማንም። ግን ጠንቋይ ናቸው ተብሎ ነው የሚወራው። ከባህሪ አሁን ከገለጽኩላችሁ ባህሪ ጋር ተያያዘብኝ። ለዛ ነው አሁን ትዝ ብሎኝ አሁን እኮ እየቀረስኩ ነው ትዝ ያለኝ። እና ይሄን ይመስላል። አሁን ወደ ቀጣዩ እንግባ። ይቅርታ ግን ሰዓቱን ፈጀሁባችሁ ማለት ነው። እሺ ለምን ይገናኛል። በትክክልም በተግባርም አይቼዋለሁ ለማለት ፈልጌ ነው። ይሄ ብቻ ይሄን ሁላ ባህሪ ያንጸባረቀ ሰው ጠንቋይ ነው ማለት አይደለም። ግን እኔ ካየሁት ነገር ጋር ተመሳሰለብኝ። አሁን ቤታችሁ አስማተኛ መሆኑን እንዴት ታውቃላችሁ የሚለውን ደግሞ እንመልከት ማለት ነው። ቤታችሁ ውስጥ ድግምት ወይም አስማት መኖሩን አስማትና ድግምት አንድ ነው። ድግምት፣ መተት፣ ሲህር ይሄ ጥሪ ስማቸው ይለያይ እንጂ አንድ ነው ማለት ነው። አንደኛ ምንጩ ሳይታወቅ ምንም ነገር ጅማሬው ሳይታወቅ የቤተሰብ ጭቅጭቅ፣ ጸብ፣ ሁልጊዜ ጸብ ይፈጠራል በቤታችሁ። በምን እንደተጣላችሁ ሳታውቁት ትፋለሱ ትጣሉና መጨረሻ ላይ ግን በምን ሰበብ እንደተጣላችሁትም አታውቁትም ማለት ነው። ይሄ የቤተሰብ ጭቅጭቅ ጸብ ይኖራል ማለት ነው። ሁለተኛ እናንተ ቤት አይታችሁት የማታውቁት ወይም የእናንተ ያልሆነ እንስሳ ቤታችሁ ውስጥ ሞቶ መገኘት፣ ድመት ሊሆን ይችላል፣ አይጥ ሊሆን ይችላል፣ ወፍ ሊሆን ይችላል። በቃ እናንተ የማታውቁት ቤታችሁ ውስጥ ሞቶ መገኘት ማለት ነው። ሌላው ቤተሰቡ ያለምንም ምክንያት ሁልጊዜ በቃ ጸብ የሚፈጥር እርስ በርስ እህትና እህት፣ ወንድምና ወንድም፣ አባትና ልጅ ዝም ብሎ
ቤታችሁ ውስጥ ብጥብጥ በቃ መበጥበጥ ነው። ሰላም አይኖራችሁም ማለት ነው ቤት ውስጥ ድግምት ካለ። ቀጣዩ ደግሞ ደህና ትዋደዱ ሰላማዊ ቤተሰብ ከነበራችሁ ትተሳሰቡ ከነበረ ፍቅር ከነበራችሁ በኋላ ግን ወደ ጥላቻው ወንድም ወንድሙን መጥላት፣ እህትና ወንድም መጠላላት፣ ጥላቻ እየነገሰ ቤታችሁ ውስጥ ጥላቻ እየተፈጠረ የሚሄድ ይሄ ራሱ አሁን ይሄ የምዘረዝረው ምልክት በአንድ ሁሉም ካለ ወይም 4 5 ወይም 3ቱ ካለ ምናልባት ቤት ውስጥ ችግር አለ ብላችሁ ታስቡና ወይም ጸበል ሩቅ የቀርታችሁ ቤታችሁን መርጨት ትችላላችሁ ማለት ነው። እሺ የቤት ሁኔታችሁ ቤት ውስጥ እንግዲህ ድርቅ እንደ በቃ የኑሮ እጥረት ድሃ መሆን ገቢያችሁ ይመነምናል። በቃ ምንም የበረከት እጦት በዚህ ብትሉት በቃ ከእጅ ወደ አፍ ኑሮ የበረከት እጦት እንዲሁም ደግሞ በቃ ሁልጊዜ መቸጋገር ሰርታችሁን ብታመጡ ቤት ውስጥ ችግር ነው። ምንም አይነት በረከት የለውም ማለት ነው። ይሄኛው በባለፈው ከገለጽኩት ቪዲዮ ጋር ትንሽ ይመሳሰላል። ስራችሁ ላይ ድግም ሲደረግንም ይሄንንም ሊያጠቃልል ይችላል ማለት ነው። ይሄንን ምልክት ግን ይሄ ከቤታችሁ ላይ ድግምት ከተደረገ በቃ ቤት ሁልጊዜ ድህነት፣ ሁልጊዜ እጦት የሆነ ምንድን የሌለው አላመሰት እዚህ ቤት ከገባሁ ጀምሮ ምንም እንደዚህ ሆነ በዚህ ቤት ከገባሁ ድህነት ነው የወረረኝ ምናምን እንላለን አንዳንዴ በተለምዶ ማለት ነው። ልክ እንደዛ በቃ ደህና ኑሮ ስትኖሩ ከነበረና እዛ ቤት ከገባችሁ ጀምሮ የነገር ከተከሰተ ወይም እየኖራችሁ መሀል ላይ ድንገት ከቤታችሁ እየኖራችሁ መሀል ላይ እንደዚህ ነገር ከላይ ከገለጽኩት ምልክቶች ጋር ይሄኛውም ከተጨመረ እንደማለት ነው። እሺ ሌላው ምን ቤታችሁ በቃ እንደው ምንም ብትሉት ምንም ደስታ አይሰጣችሁም። በቃ ረትባችሁታል፣ አስተካክላችሁታል፣ አጽድታችሁታል፣ ግን ለእናንተ ምንም ምቹ አይሆንም። በቃ ዝርክርክ ያለ ይመስላችኋል ወይም ያልተስተካከለ ነፍሳችሁ አትረካም በቤቱ አያምራችሁም። ቤቱ እንደማለት ምንም ደስተኛ አትሆኑም በቤቱ። ሌላው ደግሞ እንትን የቤት እቃዎች ቦታቸው ይለዋወጣል። በተለይም በሌሊት ለምሳሌ የሆነ ነገር ወይም ከዚህ እንደዚህ ነገር አንስታችሁ ቁጭ አድርጋችሁ ተኝታችሁ ሊሆን ይችላል። ስትመጡ ይሄ ያስቀመጣችሁት እቃ እዚህ መንገዱ ቦታውን ቀይሮ ታገኙታላችሁ። በተደጋጋሚ እቃ እዚህ ጋር አልነበር እንዴ ያስቀመጥኩት ማነው እዚህ ያመጣው ብላችሁ እስክትገረሙ እንደዚህ የእቃ መለዋወጥ እዛ ጋር ያስቀመጣችሁት እዚህ ጋር መጥቶ ቁጭ ይላል። ይሄ እና ጅሮች እነዚህ ምናምኖች አሉ ማለት ነው። በነገራችን ላይ ድግምትም ሆነ ሲሄር ማንኛውም ነገር የሚሰራው ሴጣን ወይም ሴጣኖች ናቸው ቤት ውስጥ እኮ ይሄን ነገር የሚያደርጉት እንጂ እኮ ራሱ ድግምቱ ኃይል ኖሮት አይደለም ይሄን እየፈጠረ ያለው በሴጣን አማካኝነት ነው። ድግምት ተደረገ ማለት ያ ሴጣን እዛ ቤት ውስጥ እንዲኖር ሆነ ተፈቀደ ማለት ነው። እዛ ገብቶ ምንድነው የሚያደርገው? አንዴ እቃ ያጋጫል፣ አንዴ እቃዎችን ይለዋውጣል፣ ቤታችሁን ይረብሻል። አሁንም ምን አለ እዛ ቤት ውስጥ ነዋሪዎች ሌላኛው ምልክት ደግሞ አስፈሪ ህልሞችና ቅዠቶች በቃ የቤቱ ሰው በሙላ ህልሞች፣ ቅዠቶች በቃ የሚያስፈራራ ህልም በተከታታይ ያልማሉ። መተኛት አልቻልኩም እዚህ ቤት ምን አለ እስክትሉ ድረስ በቃ ቅዠት የሞላበት ቤት ይሆናል ማለት ነው። ሌላው በቤተሰቦቻችሁ መካከል የእናትና አባትና ያለማቋረጥ መጣላት፣ እርስ በርስ መናቆር ይሄማ ዋናው ነገር ነው። እንደገና ቤታችሁ ውስጥ ማለት ነው ነፍሳቶች ይስፋፋሉ። ሱርሷር በረሮ ማለት ነው። ሱርሷር በረሮ በአረብኛ እንዳልገልጸው ቁጫጭ ነው። እቺ ጉንዳን ቤታቸው ጉንዳን ይበዛበታል በተደጋጋሚ በቃ አይጦች አይፋታችሁም። አይጡ ሱርሷሩ ቁጫጩ ወየው ያረቢ አላህ ይስጥር ነው። ወላሂ ከባድ እኮ ነው። በቃ እሱ በተደጋጋሚ እነዚህ ነፍሳቶች ከቤታችሁ አይጠፉም። ያ ቤቱ ድግምት ካለበት ማለት ነው። ሌላው አረዘምኩት። የሚገርማችሁ ነገር ሁለተኛ ቪዲዮ ብሰራ ደስ ይለኝ ነበር። ጥርጥር ሲል ነበር ጥሩ። ግን አሁን ልጨርስላችሁ ምልክቶቹን እና ቀጣይ ቪዲዮ ሰራለሁ ማለት ነው። ሌላው የቤታችሁ ግድግዳዎች ስንጥቆች በቃ ቤታችሁ ዝም ብሎ መሰንጠቅ። እናንተ እኮ አዲስ ነው ወይም ቀለም ተቀብቶ ወይም ንጹህ ነው፣ ግን እዛ ቤት ድግምት ካለ በዛም ስንጥቅ ይላል፣ በዛ በኩልም ስንጥቅ። የስንጥቅ መብዛት ቤት ውስጥ በቃ ዝም ብሎ በዚህም ግድግዳው ስንጥቅጥቅ ይላል፣ በዛም ስንጥቅ። ምንድን የሚሰነጣጥቀው ቅዝቃዜ የለው ምናምን የለው ትላላችሁ፣ ግን በቃ የቤታችሁ ግድግዳዎች በብዛት እየተሰነጣጠቁ ትቸገራላችሁ ማለት ነው። ይሄም ያመላክታል ድግምት መኖሩን። ሌላው ቤት ውስጥ በቃ ሰላትን ለመስገድ ወይም ጸሎት ለማድረግ ምናምን አምልኮ ተግባራትን ለመፈጸም ብዙም ፍላጎት አይኖራችሁም። እዛ ቤት ውስጥ ይጨንቃችኋል። ያን ነገር ለማድረግ ይከብዳችኋል ማለት ነው። እንደ ጌጣጌጥ ወይም ደግሞ ገንዘብ ያለው አስፈላጊ ነገሮች በሙሉ ከቤታችሁ ይጠፋል። ሳታስቡት ድንገተኛ መጥፋት። እዚህ ጋር የሆነ ገንዘብ አስቀምጣችሁ ስልብ ጥፍት፣
የሆነ እቃ ወርቅ አስቀምጫለሁ ጠፋ፣ እናንተ እርስ በርስ ትጣላላችሁ። ማን የወሰደው እቃዬን አምጪ፣ እዚህ ነው ያስቀመጥኩት፣ እናንተ ትፋጃላችሁ። የሚያጠፋባችሁ ግን ያው እንደዚህ አይነት ነገር ተደርጎ ሊሆን ይችላል ማለት በተደጋጋሚ ሲሆን ነው። ልብ ማለት ያለባችሁ ዛሬ እቃ ከቤት ሲጠፋ ድግምት ነው ማለት የለብሽም፣ በተደጋጋሚ ሲሆን። እሺ በሌላው ያለ ምክንያት በቤታችሁ ውስጥ ደስ የማይል ሽታ ማሽተት፣ በቃ በሆር ታደርጋላችሁ፣ ጭስ ታጨሳላችሁ፣ ምን እየቆየ ግን ደስ የማይል ሽታ ቤታችሁ ውስጥ በተደጋጋሚ ለረጅም ጊዜ እንደዚህ የሚሸታችሁ ከሆነ ቤት ውስጥ ችግር እንዳለ ይገልጻል ማለት ነው። የቤት እቃዎች ለጉዳት መጋለጥ፣ ቶሎ አምፖል መቃጠል፣ ቀሳላ የልብስ ማሽን ካላችሁ ዝም ብሎ መበላሸት፣ በተከታታይ በቃ ቤት ውስጥ ችግሮች በተከታታይ መምጣት፣ አምፖሎቹ በተደጋጋሚ መቃጠል፣ እሱን ስታስተካክሉ የልብስ ማሽን ስታስተካክሉ እቃ የምትፈጩበት ብቻ ኤሌክትሪክ ነገሮች ወይም እንደዚህ መብራት ነገሮች በተደጋጋሚ ምጣዳችሁ በቃ መበለሻሸት፣ ይሄ ራሱ አንድ ቤት ውስጥ ድግምት እንዳለ ያመላክታል ብለዋል ማለት ነው። እንግዲህ በቀጣይ ደግሞ አንድ ልጨምርላችሁ፣ ይበቃል መሰለኝ ሳየው። በፍቅር ድግምት መደረጉን የሚያሳዩ ምልክቶችን ልዘረዝር ነበረ፣ ይረዝማል። በቀጣይ ቪዲዮ ደግሞ እችን አሁን በፍቅር አንድ ሰው እንድታፈቅሩ ድግምት አድርጎ ከሆነ 1 3 4 መስመር ናቸው። እሱ ምልክቶችን አሉ፣ እሱን እገልጽላችኋለሁ። ሌላው ደግሞ የኪንታሮት መድማት ሲህርም አለ። እንግዲህ እንደዚህ በኪንታሮት ህመም እንድትሰቃዩ ኪንታሮታችሁ የደማ እንድትሰቃዩ ተደርጎ ሆን ተብሎ የተሰራ ድግምት ካለ በጣም ሰፊ ምልክቶች አሉ። እነዛ ካሉ ይሄ ነገር ስራዬ ተብሎ ተደርጎባችሁ እንደሆነ ስለሚገልጽ ያንን ደግሞ በቀጣይ ቪዲዮ ይዤላችሁ ቀርባለሁ። እናንተ ግን ላይክ አድርጉ። በጣም ላይክ እያደረጋችሁ ይሄንን እንድቀጥልበት በዚህ ስራ እንድቀጥልበት አበረታቱኝ። ህልም ፍቺውንም እሰራለሁኝ። ይሄ ከጠቀማችሁ በሚል ነው እንጂ ህልም ፍቺውንም ይቀጥላል። ግን አሁን ላይክ እያደረጋችሁ አበረታቱኝ። ለምን የበለጠ እያነበብኩ የበለጠ እየፈለግኩ እንዳቀርብላችሁ ይጋብዘኛል። ካልወደዳችሁት ደግሞ ለምን እደክማለሁ በሚል እተዋለሁ ማለት ነው። ስለዚህ ላይክ እያደረጋችሁ ወደኗል በሚለው በላይክ አሳዩ። ይደናቆዩ